ሚኒሶታ የአምባገነኖች ጀርባ መስበሪያ ትምህርት ቤት። አሌክስ ፕሬቲን ብትመለከቱ ታጥቆ ነበረ። ያ ሁሉ ድብደባ ሲደርስበት አንድም ጊዜ እጁን ወደ ታጠቀው ሽጉጥ አልሰነዘረም፣ አላመራም። ብዙ ፎርቹን 500 ኩባንያዎች መሰረታቸው ሚኒሶታ ነው። ለዚህ ነው የተማሩ ሰዎች በፍጥነት ስራ የማግኘት እድላቸው ትልቅ የሆነው። ሚኒሶታን ማንበርከክ የማይቻል የሆነው። ኢትዮጵያ ውስጥ ዲሞክራሲ ለማምጣት የሚታገሉ ኃይሎች ከሚኒሶታ ብዙ መማር ይችላሉ። የመጀመሪያው ሰላማዊ ትግሎች በህቡ እናም በግልጽ የተደራጁ ሲቪክ ማህበረሰባት ያስፈልጉታል። ሚኒሶታ የአምባገነኖች ጀርባ መስበሪያ ትምህርት ቤት። ጠበቃ ሙሉዓለም ጌታቸው የሚኒሶታ ህዝባዊ እምቢተኝነትና የኢትዮጵያን ሁኔታ እንዲሁም ተቃዋሚዎችና መንግስትን የተመለከተ ይህን ጽሑፍ አጋርቷል። ወደ እናንተ እናደርሰዋለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። ሚኒሶታ የአምባገነኖች ጀርባ መስበሪያ ትምህርት ቤት። የሚኒሶታ ህዝብ ከአጠቃላይ የአሜሪካ ስቴት በሬሾ ሲታይ የተማረ ህዝብ ነው። በተመሳሳይ የሚኒሶታ ህዝብ በአብዛኛው ከአውሮፓ የተሰደደና ስደቱም የሃይማኖትና የመንግስት በደል ነው። ከዚህ የተነሳ ብዙዎቹ ለስደተኞች ስሱ ልብ አላቸው። በማህበራዊ መስተጋብራቸውም ደግ ናቸው። ቶሎ ወደ አመፅ አይሄዱም። እጅግ የታጠቁ ማህበረሰቦች ቢሆኑም መሳሪያቸውን ለመጠቀም አይቸኩሉም። ቅዳሜ ጃንዋሪ 24 2026 በቦርደር ፓትሮል ኤጀንቶች የተገደለ አሌክስ ፕሬቲን ብትመለከቱ ታጥቆ ነበረ። ያ ሁሉ ድብደባ ሲደርስበት አንድም ጊዜ እጁን ወደ ታጠቀው ሽጉጥ አልሰነዘረም፣ አላመራም። ይልቁንስ እጆቹ ፊቱን እንዲሸፍኑ ነበር ያደረገው። የኒውዮርክ ታይምስ የቪዲዮ ዘገባ በዚህ ጉዳይ ላይ ልትመለከቱ ትችላላችሁ። ይሄ የአብዛኛው ማህበረሰብ ባህሪ ነው። ሚኒሶታ እጅግ ሀብታም ስቴት ናት። በአሜሪካ ውስጥ በሚኒሶታ ደረጃም የቆዳ ስፋት ኖሮት ታላላቅ 100 ካምፓኒ ዋና መስሪያ ቤታቸው የሆነ ስቴት የለም። ብዙ ፎርቹን 500 ኩባንያዎች መሰረታቸው ሚኒሶታ ነው። ለዚህ ነው የተማሩ ሰዎች በፍጥነት ስራ የማግኘት እድላቸው ትልቅ የሆነው። ህዝቡ የቢዝነስ የፈጠራ አቅሙ ትልቅ ነው። ተመሳሳይ የሲቪክ ማህበረሰብ በብዛት አለ። በከፍተኛ ደረጃ የተደራጁ ናቸው። ለዚህ ነው ሚኒሶታን ማንበርከክ የማይቻል የሆነው። ኢትዮጵያ ውስጥ ዲሞክራሲ ለማምጣት የሚታገሉ ኃይሎች ከሚኒሶታ ብዙ መማር ይችላሉ። የመጀመሪያው ሰላማዊ ትግሎች በህቡ እናም በግልጽ የተደራጁ ሲቪክ ማህበረሰባት ያስፈልጉታል። ሰላማዊ ትግል እንደ ጠመንጃ ትግል አይደለም። የሰላማዊ ትግል መሪዎች የተማሩ የሰከኑና ስትራቴጂ አዋቂዎች መሆን አለባቸው። ሰላማዊ ትግል እንደ ጠመንጃ ትግል የሰውን ስሜት አይደለም ለማሸነፍ የሚጥረው የሰውን ልብ እንጂ። ቀስ ብሎ የሚፈላ ግን የማይቀለበስ ማዕበል መፍጠር ይችላል። ሰላማዊ ትግል ሁሉን ነገር ለማሸነፍ የሚጣርበት አይደለም። ሁልጊዜ የተረጋጋ ዘላቂና ሁሉን አሳታፊ ሀገር ለመፍጠር የሚያስብ ነው መሆን ያለበት። ለዚህ ነው ለድርድር ሁልጊዜ ክፍት መሆን ያለበት። አይታችሁ ከሆነ የሚኒሶታ ገዢዎችም ሆነ የከተሞቹ ከንቲባዎች ከፕሬዚዳንት ትራምፕ ጋር ለማውራት ሁልጊዜ ክፍት ነበሩ፣ ይጠይቁም ነበረ። ምክንያቱም ግቡ ጥቅል አሸናፊነት አይደለም፣ ፍላጎታቸው ላይ እንጂ ስሜታቸው ላይ አያተኩሩም። ይህን ለማድረግ የሚችሉ ከላይ እንዳልኩት እጅግ የሰከኑ መሪዎች ብቻ ናቸው። ብዛት ያለው ማህበረሰብ ደግሞ ስለ መብት የተማረና ያወቀ ሲሆን መሪዎቹን በዚህ ትግል ያግዛል። በሀገራችን የለውጥ ትግል ውስጥ የሌሉ ግን በሚኒሶታ ትግል ውስጥ የሚታዩ ግልጽ የሆኑ ምልክቶች አሉ። የመጀመሪያው የለውጥ መሪዎች እኛ ሀገር ከፍተኛ የእውቀት እጥረት አለባቸው። ከዚህ የተነሳ ስሜታዊና ስክነት የጎደላቸው ናቸው። ሌላው ለውጥን በፍጥነት ማምጣት ስለሚፈልጉ ማህበረሰብን ቀስ እያሉ ማንቃት፣ የድጋፍ መሰረታቸውን ቀስ እያሉ ማስፋት፣ ብዙዎችን ያሳተፈ የመብት ትግል መክተት አይችሉም። ይልቁንም በአብዛኛው ጽንፈኛ ናቸው። ስልጣን ውስጥ ያሉ ሰዎች እንዳይተባበሯቸው ሁሉንም ይወነጅላሉ፣ ያዋርዳሉ። ድሃ በሆነ ሀገር ውስጥ ስልጣን ላይ ያሉ ባለስልጣናት ለመኖርና ልጆቻቸውን ለማሳደግ መንግስትን ከመደገፍ ውጭ አማራጭ እንደሌላቸው አያስተውሉም። መንግስት የለውጡ አካል ሊሆን እንደሚችል አያስቡም። ለውጡ ሁልጊዜ ከውጭ መምጣት አለበት ብለው ያምናሉ። ስለዚህ ከውስጥ ከራሱ ከመንግስት ሊመጡ የሚችሉ የለውጥ እንቅስቃሴዎችና እድሎችን ይዘጋሉ።
ሌላው የሀገራችን መሪዎች አለመማር ብቻ ሳይሆን ማህበረሰቡ እጣ ፈንታው ለአምባገነኖች መገዛት አድርጎታል። ለምሳሌ ስለ አብይ አህመድ ትንሽ መጥፎ ነገር ስትጽፉ የሚደርስባችሁ ህዝባዊ ዘመቻ ቀላል አይደለም። ይሄ ከሀገር ውስጥ ለማድረግ ደግሞ መንግስት ብቻ አይደለም የሚያስፈራራችሁ፣ ማህበረሰቡም ጭምር ነው። የተለየ ሐሳብ ማራመድ፣ አብይን መቃወም አብይ አህመድ ሳይቀር በመጨረሻ እንደሚጠቀም ብዙ ሰውም ሆነ ጥቂት ሰው አያስተውልም። የሚቃወም ሁሉ ጠላት አይደለም። የትራምፕ አስተዳደር ብዙ ጥፋቶቹ ይሄ ነው። ለፕሬዝዳንቱ እውነቱን ሊነግረው የሚችል ሰው በዙሪያው አንድም የለም። ለፕሬዝዳንቱ እውነቱን ሊነግረው የሚችል ሰው በዙሪያው አንድም የለም። ሁሉም ልክ እንደ ንጉሥ ነው የሚያሞግሰው። ትራምፕ ድጋሚ ወደ ስልጣን ሲመጣ የጀርባ አጥንት የሌላቸው ሰዎችን ነው የሰበሰበው። ስለዚህ ርቆ ሲሄድ እናቀዝቅዝ፣ ቀስ እንበል፣ ድምፃችንን እንቀንስ የሚል ሰው የለም። በመጀመሪያው የትራምፕ አስተዳደር የዲፓርትመንት ኦፍ ጀስቲስ ዋና ሴኩሪቲ ዊሊያም ባር ትራምፕ ብዙ ጥፋት እንዳያጠፋ ጠብቆት ነበረ። ብዙ ነገር እምቢ ብሎታል። ዛሬ ያንን የሚያደርግ ሰው የለም። ግን የሚኒሶታ አይነት ህዝብ ትግሉን ወደ ታች አወረደው። የህግ ባለሙያዎች፣ የቢዝነስ መሪዎች፣ የስቴቱ የተለያዩ ዘርፍ መሪዎች በእውቀት፣ በስቶሪ፣ በማስረጃ ይህን ትግል መሩት። ይሄ የሚያቆም አይመስለኝም። ባለፈው እንደጻፍኩት ሁሉም ስቴቶች አሁን ከሚኒሶታ አደረጃጀት ትምህርት እየወሰዱ ነው። እንዴት ህዝባዊ እምቢተኝነቶችን እንደሚያደራጁ፣ ሰብአዊነትን የተላበሱ ትግሎች የትራምፕ ደጋፊዎች ሳይቀር የመሳብና የመለወጥ አቅም እንዳላቸው ምልክት ሰጥተዋል። የዩል ፕሮፌሰር ቲሞቲ ስናይደር እንዳለው ዲሞክራሲ እንደ ፍቅር የየቀን ስራ ይፈልጋል። አንድ ዲሞክራሲ አለን ብላችሁ አታቆሙም። ምክንያቱም የሰው ተፈጥሮ ቼክ ኤንድ ባላንስ ከሌለ ወደ አምባገነንነት ነው የሚያዘነብለው። ይሄ ደግሞ ሁላችንም በአንድ ወቅት ደግፈውን የነበረው ኢህአዴግን አሸባሪ ያለው የኖቤል የሰላም ሽልማት የተቀበለው ሳንመረምር ያለ በቂ ማስረጃ አናስርም ያለው በአንድ ወቅት ጋዜጠኞቹን ሁሉ የፈታው አብይ አህመድ ምስክር ነው። የሰው ተፈጥሮ ጠንካራ ቼክ ኤንድ ባላንስ በሌለበት ሁኔታ የሰው ተፈጥሮ ጠንካራ ነው። ቼክ ኤንድ ባላንስ በሌለበት ስፍራም ፈጽሞ የሚታመን አይደለም። ለዚህ ነው ዲሞክራሲ የሚፈልግ ማህበረሰብ ለማያቋርጥ ትግል ራሱን ሁል ጊዜ ማዘጋጀት ያለበት። ጠበቃ ሙሉዓለም ጌታቸው ይህንን ጽሑፍ በማህበራዊ ገጹ ላይ አጋርቷል። ይህንንም ወደ እናንተ አድረስ ነው። በተለይ ደግሞ አሜሪካ ሚኒሶታ ያለው ህዝብ የሰለጠነና መብቱን የሚጠይቅበት መንገድ ዘመናዊ ስለመሆኑ በመማርና በእውቀት ደረጃም ጥያቄዎችን መጠየቅ፣ በተለይ ደግሞ መንግስትን መልካም በሆነ ጎን ጥያቄዎችን ማቅረብና መንግስትም ደግሞ ለጉዳዩ ምላሽ እንዲሰጥ የመፍትሄ አካል መሆን በሚለው ጉዳይ አነሳ ነው። በተለይ ከኢትዮጵያ ሀገራችን ጋር ያሉ ወይም የተያያዙ የተቃዋሚዎችን አካሄድ እንዲሁም ደግሞ ትምህርታዊ ያልሆነ ወይም ደግሞ በእውቀት ያልተደገፈ የተቃዋሚዎች አካሄድ ምን ያህል አደገኛ እንደሆነ ያሳየንበት ነው በመረጃው። ይህን መረጃ ስናዘጋጅ ወይም ደግሞ ዘገባውን ከጠበቃ ሙሉዓለም ጌታቸው ስንጠቀም ሚኒሶታ ያለው የአሜሪካ ህዝብ እንዲሁም የሌላው ዓለም ስደተኛ ምን ያህል የሰለጠነና በሰለጠነ መልኩ ለመንግስት ጥያቄውን የሚያቀርብ ህዝባዊ እምቢተኝነትም በመልኩ መሆን እንዳለበት የማሳያ መንገዳችን ነው።